ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። አንጋፋዋ ድምፃዊት ራሄል ዮሐንስ እሁድ ሰኔ 28 2018 ዓ.ም ማረፏ ታውቋል። በ79 ዓመቷ በሞት የተለየችን ራሄል የተወለደችው በአዲስ አበባ ከተማ ካሳንችስ አካባቢ ሲሆን ወደ ድምፃዊነት ሙያ ከመምጣቷ በፊት በሆቴልና መስተንግዶ ዘርፍ ስኬታማ ባለሙያ እንደነበረች ይነገርላታል። በድንገት በገባችበት የሙዚቃ ሙያ ውስጥ ድንቅ ብቃቷን በማስመስከር የብዙዎችን ልብና ቀልብ የገዛችው ራሄል በመጨረሻም የሙዚቃውን ዓለም በመተው መንፈሳዊ ሕይወት ላይ አተኩራ ነበር። የሁለት ወንድና የአራት ሴት ልጆች እናት የነበረችው አንጋፋዋ ድምፃዊት ራሄል የቀብር ስነ ስርዓት ሰኞ ሰኔ 29 2018 ዓ.ም በአዲስ አበባ ሀገረ ስብከት ደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ከቀኑ 8 ሰዓት ላይ ይፈጸማል። ምንጊዜም ሚዲያ በአንጋፋዋ ድምፃዊት ራሄል ዮሐንስ ሕልፈት የተሰማውን ጥልቅ ሐዘን ለመግለጽ ይወዳል። ለቤተሰቦቿ፣ ወዳጅ ዘመዶቿና አድናቂዎቿ መጽናናትን እየተመኘ ተወልደ በየነ ተቦርነ ከድምፃዊት ራሄል ጋር አብረው ከሰሩት መካከል ደራሲና አቀናባሪ አበበ መለሰ፣ ድምፃዊ ተሾመ አሰግድና ድምፃዊ ሻምበል በላይነህ ጋር ወዳደረገው አጭር ቃለ መጠይቅ ልውሰዳችሁ። በጣም ነው የደነገጥኩት። እኔ በቃ እንዴ ምንድነው እኔ አልኩት። በቃ ምንድነው እንጂ በቃ የቅርብ ሰዎቻችን በቃ ዝም ብለን የምንነጠቅበት እንትን ያልገባኝም። በጣም የደነገጥኩት አንድ ሰዓት ሙሉ በቃ ይሄን በሳስበዋል ከሰማሁበት ሰዓት ጊዜ ጀምሮ ምነው እግዚአብሔር እያልኩ ነበር። በቃ እንደዚህ እንደው በቃ በሰሜን አተን እንደው ብዙም ሳንጽናና ብዙም እንትን ሳንል ደግሞ የራሄልን እንትን መስማት በጣም ከባድ ነው። ራሄልን ለመጨረሻ ጊዜ እንግዲህ ከ20 ዓመት በፊት ነው ያየኋት። በዛ እንትን አቋሟ በጣም ደህና በጣም ንቁ የነበረች ሴት ነች እና ራሄል ዮሐንስ ከዚህ ዓለም በሞት በመለየቷ በጣም አዝናለሁ። ለመላው ቤተሰቦቿ፣ ለልጆቿ፣ እንዲሁም ለሁሉም ለአድናቂዎቿ ሁሉ መጽናናትን እየተመኘ ራሄል በጣም የሚገርም ባህሪ ነበራት። ማለት በቃ ከሰው የተለየ በጣም ጥሩነቷንና ቅንነቷን እና ደግነቷን በጣም በፊት ለፊቱ ታያዋል። በቃ በንግግሯ እንግዲህ አንዳንድ ሰው ፈገግ ብሎ ትንሽ መለስ ወይ ደግሞ የተለየ ከሰዓት በኋላ ወይ ፊቱ ደብሮት ወይ ምናምን አንዳንድ ነገር ታይበታል። ራሄልን ግን ጧት ያየህባት መልኳ ከሰዓትም አለ ማታም አለ ከመተኛቷ በፊትም አለ። ያቺ ሆነች ፈገግታዋ፣ ያቺ ቆንጆ ጥርሶቿን በቃ ፈገግ ብላ በቃ ይኸውልህ ወይ አብዬ ወይ ከልዬ ወይ የኔ መኳንንት ነው ሁሉም የኔ መኳንንት ፖዚቲቭ ነች። በጣም 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 ለሰው በቃ ይሄ ከፊት ፊቱ እየተባለ አባቶቻችን እንትን የሚሉት እሷ እንደ ምግብ ነው ፍቅሯ የምትገልጽልህ። ይሄ ደግሞ በጣም ለሰው ልጅ በዚህ ዘመን ላይ በቃ የትን ቦታ ላይ የማታገኘው ነገር ነው። ሰው ጧት ላይ በጣም ጥሩ ሆኖ አይቶ ከሰዓት በኋላ ወይ ጧት በቃ ፊቱን ኮስቶ ታየውና ከሰዓት በኋላ ሲስቅ ታየዋለህ። ማታ ደግሞ ሌላ ሰው ነው ደግሞ ታየዋለህ ወይ ሲጠጣ ወይ ምን ሲል ወይ ምናምን። እሷ ግን በቃ ደሴም እንትን ነው በቃ የምትሄደው እና ትልቁ ነገር የእሷ ደግሞ ምንድነው እያየሃት ቅንነቷን ደግነቷን ታየዋለህ። በቃ ለሰው እንደዚህ የኔ ጌታ የኔ መኳንንት እንዲህ ስትል ነው የምትውለው ቀን ሙሉ። ያገኘችን ሰው በሙሉ ብላ ምን ብላ ምን ጠጣ ቡና ይዘጋጅላችሁ እንዲናልና የሚገርም ነውና ከመጀመሪያ ካሴቷ እኔ አላቃትም ነበረ። ሰማለሁ የራሄል የምትባል ቤት አለ። ምሽት በደርግ ዘመን ነው ያኔ ሰዓት እላፊ በነበረበት ዘመን እና እንጂ በጣም ጥሩ ዘፈን የምትዘፍን ነች እና
ሀብታም ነች፣ ወጣት ነች ምናምን ይባላል። በቃ ዝም ለምትሰማው ነገር አለ አይደል እንደዚህ። ከዛ በሆነ አጋጣሚ ላይ ፍቄ መጥቶ ራሔል የምትባል ዘፋኝ መስራት ትፈልጋለሁ እና ምን ይመስላል ምናምን አለ። ኦኬ ቼክ እናድርጋት እንሂድ ምናምን ሲል ይልምሽ ጋር ሄድ ነው እንዲተባባልና ታይዘን ሄድን ቤቷ። ትልቅ ቴፕ በጣም ትልቅ ቴፕ ነው ይዘን ሄድን። ይሄን የሚያክል ቴፕ ይዘን ሄድ ኮሪዶር ላይ የተቀመጥነው እንደዚህ። እሷ በዚህ በኩል ሰው አለ። በሁለት ክፍል ነው ያለው ቤቱ እኛ ሄድንበት እና እሷ መሀል ላይ ሆና ነው የምትዘፍነው ለነዚህም ሰው ለነዚህም። እና በወቅቱ በደርግ ዘመን ነው የምልህ በጣም ትላልቅ ሰዎች በዛ ዘመን የነበሩ ፓይለቶች እንዳሁኑ ሳይወጡ ያሁኑ ብዙ ወጣቶች ናቸው። በዛ ዘመን ግን በጣም ሽረታ ነው። እነዚህ ራሷ መጣ ያኛው ፓይለት እነዛ ፓይለቶች ናቸው፣ እነዚህ ደግሞ ጓደኞች ናቸው። እንደዚህ እና ደረጃቸው እዛ ቤት የሚገቡ ሰዎች ከደረጃቸው የጠበቁ ሰዎች ናቸው። እና እዛ ጥግ ላይ ሆነን ቴፑን ከፈት ነው ሪኮርድ አድርገው ሌቱን በሙሉ ሲዘፈን የታደረው በሙሉ ተቀረጸ ማለት ነው። ሲቀረጽ ታደረ ምናምን አለ። ያን ይዤ ሄጄ ነው እንግዲህ እየሰማው ይሄን ጥሩ ነው፣ ይሄ ጥሩ አይደለም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ያልኩ ቤቴም እየወሰድኩት ፍቄም ቤት እንደዚህ የምሰራበት ክፍል ስቱዲዮ ያለች ትንሽ ስቱዲዮ እዛ እንትን እያልኩ ከዛ ፍቄ ሻምበል በላይነህ ከአሜሪካን ሀገር መጥቷል እና ሻምበልን አብረን እናሰራለን ነው ሻምበል ደግሞ አገኘ ነው ምናልንና ያው በአንድ እንትን ተሰርቶ አይታወቅም በአንድ ፒያኖ እና ደም በአንድ ፒያኖ ነው እናደርገው እና በአንድ ፒያኖ ተነጋገርን። ከዛ እንደገና ዳዊትን አናገር ነው ሮሃባን የመጀመሪያ ጊዜ ነው እንግዲህ ዳዊት ብቻውን ሲሰራ እና ዳዊትን አነጋገር ነው። ስናነጋገር ዳዊት ይሻለ ለምን ሳክስ አይጨምርም የሚል ነገር ደግሞ መጣ። እንደገና ቆየና ሳክስ ከዛ እንግዲህ ክራር ለምን አይመጣ ክራር እያደገ መጣ ነገሩና ጋሽ መላኩ ገላውን በህይወት ያሉ ይመስለኛል እና በቃ አልፏል እሳቸው ነፍሳቸውን ይማር። ጋሽ መላኩ ገላው ተጠሩ። እሳቸው ከያሬድ ተጠሩና እሳቸው ተጫወቱ። ሻምበል ማሲንቆ ያዘ ምናምንና ጥሩ ስራዎችን ሰርተን እና በጣም በተጣበበ ዘመን ነበር የምንሰራው። ያስታውሳለሁ ያኔ ጧት የማህሙድን የሀገር ቤቷ አይናማ የሚለው አልበሙን ጧት 4 ሰዓት ላይ እንገናኛለን እዛው ሱፐር ሶኒክ ሙዚቃ ቤት ከጓዳ ክፍል አለ ሙዚቃ መሳሪያ ምን ያለበት እዛ ነው። ከዛ በኋላ ልክ ምሳ ሰዓት ድረስ እንሰራለን። ከሰራን በኋላ ምሳ በልተን ከዛ በዛው ወርቅ አስፋው እሷ ትመጣለች። እዛው ሶክስ ደግሞ በዛው ወርቅ አስፋው እንደምን ስንሰራ ብለን ሲመሽ በዛው ሙድ ሮጠን እንሄዳለን እንድናድር ሻምበል በላይነህና ራሔል ማለት ነው። እና የራሔልን የሰራ ነው በዚህ አይነት 2 ወር የ2 ወር ድግግሞሽ 2 ወር ሙሉ እንቅልፍ የለም እና እዛ ይነጋልና አንዳንዴ እዛው ፍቄ ቤት እንተኛለን። እዛ በጧት ተነስተን ፍቄ እዛው ያደርሰናል። ገላችን ታጥበን ምን ብለን ምናምን ፒጃማ ምናምን ለባብስና ደግሞ እንደዛና ራሔልን በዛ እንትን ነው የጀመርነው። ከዛ በኋላ የእናቱ ባህሩ ላይ ደግሞ ተገናኘን ማለት ነው። አቶ ባህሩ ጋሽ ይርጋው ጋሽ ይርጋው ባለ ሶስቱ ላይ ደግሞ የበለጠ በቃ የሚገርም ስራ ሰራን። ራሔል በቃ በጣም ነው የምታስቀው ስታወራ በጣም በቃ መቼም ሞደርን ነች። ከዛ በላይ ደግሞ በጣም የምታስቅ ሰው ነች። ከዛ ሰራን። ያን ከሰራን በኋላ ደግሞ እንደገና ደግሞ ከዳምጦ ጋር ደግሞ ቅብብል ተሰላያ ሱስ ደግሞ ዛልበም ላይ ደግሞ አብረን ሰራን። ከዛ ከጋሽ ባህሩ ጋር ብቻቸውን ደግሞ እንደገና ደግሞ ሰሩ አምባሰል ሙዚቃ ቤት። እዛ ላይ ደግሞ ዘፈኑን ባላስታውስም አይ ዋናውም አለ እንጂ ደግሞ ለተሾ መጋ ያሰራል ከማን ጋር ተሾመ አሰግድ ጋር እንደ ዋናው በቃ ብዙ ይሰራ ነው። ራሔልና እኔ በጣም ብዙ ነው የሰራው። እንትኑ ላይ አንተ አለ እንዴ ያው አምባሰል ስለተሰራ ብዬ ነው። ከሰለሞን ተካልኝም ጋር ሰርታለች እኮ አለው ሰም ላይ እኔና ሲራክ ታደሳለን። እኔ ይልምሽ ያለ ሲራክ ታደሳለን። አይ ብዙ ላይ አለው። እኔ እንግዲህ ወደ ኋላ አካባቢ ነው እንግዲህ እየቀረው የመጣው። በተለይ የሚቆጨኝ እንደው ሁሌ ምኒልክን እንዴት አርጋ እንደዘፈነችው በቃ መሆን በሚገባው ቃሉ ምኒልክን የሚገልጽ አዘፋፈን የዘፈነችው ራሔል ዮሐንስ ነች። ብዙዎቹ ምኒልክን ዘፍነዋል፣ ብዙ ሰምቻለሁ። ግን በቃ ከነጓዳው የሚልክን ጓዳ የጠጁን በቃ የጣይቱን በቃ ስርዓተ ወጉን
ይልምሽ እንዴት አድርጎ እንደጻፈው ይቆጨኛል። እዛ ውስጥ እንደው ስራውን ባልሰራ እናንተም ባልኖርና ብኖር ደግሞ እንደዚህ አይነት ዘፈን ደግሞ ዜማ አይወጣም ነበር እና ዘፈኑን ከመውደድ የተነሳ የተገለጸበት መንገድ ጓዳው የሚኒሊክ ጓዳ የጣይቱ ጓዳ እንዴት እንደሆነ የጠጁን የብሩንዶም የምኑን ዜማው እንዴት እንደሚገላጽ ዜማ እና ያን እዛ ላይ አልተገኘም እና ተቃላይ ብቻ ምንድነው ብዙ ራይልዬ ጋር አብረን ብዙ ሰርተናል እንድልፈልጌ ነው። ልክ ነህ። አይ በጣም ተወዳጅ ራሷ የሆነ የተለየ የድምጽ ቃና የነበራት በቅብብል ስራዎችም ቀላል የማይባሉ ሰዎች ጋር ተጣምራ ብዙ የሰራች ባለሙያ ናት። የዘረዘርናቸው ቀላል አይደለም። አባይርጋ፣ ጋሽ ባህሩ፣ ዳምጠው፣ ተሾመ፣ ሰለሞን ተካልኝ፣ ሻምበል በላይነህ እያልን ብንቀጥል ከበርካቶቹ ጋር ተጣምራ ከዛም በኋላ ለብቻዋም ደግሞ የሰራቻቸው እጅግ ውብ ዜማዎች አቤ እኔም አንተም በርካታ ኢትዮጵያዊ ማው በጋራ ያነሳውን ዘፈን እኔ በጣም በተለየ ስሜት ከመወዳቸው የራይል ስራዎች አንዱ ነው። በተለይ ደግሞ የልምሽ አቅም የበለጠ የምኒልክን የሚሆን የእቴጌ ጣይቱን አቅም፣ ውበት፣ ችሎታ፣ ጀግንነት አጣምሮ የገለጸበት መንገድ አንድ ቦታ አቤ በጣም የሚገርመኝ አባባል እስኪ አንተ ሰውዬ እንዳባት ስራ ከጓዳ እንድንቀዳው ወተቱን በንስራ ደግነትክን ሳላይ በዋልክበቱዬ ደርሶ እንደምኒልክ አልልህም ይላል እና በጣም ተበላ ዘንድሮ ያበላን ድሮ ይላል እና በጣም ዘንድሮ ያበላን ድሮ ይወራል ዘንድሮ ያበላን ድሮ እና በጣም የምወደው ከምኒልክ ስራዎች ለኔም ቁጥር አንድ ምለው እሱን ነው። የሚገርም ነገርና እሷ ራሷ የምትወደው ይመስለኛል። በቃ እንዴት አቃለ ዘፈነችው በጣም እና እኔ ይታየኛል እንዴት እንደምትል በቃ እጇን ምናምን ደግሞ ወጋወግ በጣም የምትወድ ሰው ነች ራይል ዮሐንስ። በቃ ሞደርን ነች ሲበዛ ግን ደግሞ የእንትኑን ትወዷለች የድሮውን እንትኑን በቃ እና እንዴት ዘፈኑ እንደምትችል ብዬ አስባለሁ። ዘፈኑን ስለምወደው የልምሽና ጻፍ ስለምወደው የሷን አዘፋፈን ያሬድ ነው ሙዚቃውን ያከናበረው ከነብሩ ምን ሁሉ ነገር በጣም አንተም ጋር አብራቸው የሰራቻቸው ሁሉ በተለይ ደግሞ ቅብብሎቹ በተለይ አሁን አንቺ ባለድሪ በጣም ባምባው ላይ ከተሾመ ጋር ገላይናና በጣም የሚገርመው ደግሞ በዛ ዘመን አቤ ምን አይነት ድምጽና አወሳሰድ እንደሆነ አንተ ስራው ላይ ስለነበርክ ፍርዱን ለአንተና አብረው ለሰሩ ሁሉ ልስጥ። ምክንያቱም እንዲያው ዘራፊ በኋላ ያገባባ ህልም የሚመስል ግን የሚገርም አይነት በቃ በዛ ወኔን ባቀጣጠለ ዜማ ውስጥ የሚገርም አገባብ ነው። እሷ ከተሾመ ስር የምትለው ነገርና በጣም ምርጥ ስራ ነበር በወቅቱ። ለማንኛውም ነፍሷን ይማር፣ ለቤተሰቦቿ መጽናናትን ለወዳጆቿ እንመኛለን። አንተ ባለ ሸማ አንተ ባለ ኩታ ጉብሌና አለታ ዳግሞ ደማታ በተወዳጇ አንጋፋ ድምፃዊ ራሄል ዮሐንስ ህልፈት ዙሪያ በተለይ በሙያቸው አብረዋት ከሰሩት መካከል ድምፃዊ ሻምበል በላይነህ አንደኛው ነው። ጤና ይስጥልኝ ሻምበል፣ በቅድሚያ ሁላችንንም ፈጣሪ ያበርታን። አሜን። እኔ ጌታ እኔ በጣም አዝኛለሁ። አሜንስ በጣም የሚባል ሀገር ያለው ለስራ ሂጄ ጨርሼ እንዳልኩኝ ጓደኞቼ ከአዲስ አበባ ደውለው ራሄል አረፈች አሉኝ። በጣም አዝኜ አሁንም ከቤት አልወጣም ቁጭ ነው ያልኩት እና በጣም ያሳዝናል። እኔ እንግዲህ ከራሄል ጋር የተገናኘ ነው ድሮ አሜሪካን ሀገር ልጁኛ ድሮ መጥቼ ነበረ። ጋሽ መሐሙድ፣ አስቴር፣ ውብሸት፣ ጌታቸው ካሳ በነበሩበት ዘመን ነበር የመጣሁት። ያኔ በቃ ከዛ ሀገሬ ተመልሼ ቃዱ ባሬ መጥቶ ልክ እንዳንተ ባህላዊ ዘፋኛለች ጎበዝ ሁለታችሁን ማሰራት አለብኝ ብሎ ወሰደኝ። ከዛ አገናኘን። ይልማ ነበረ፣ አቤ ነበረ። ዘፈኑን በደንብ አድርገን አጥንተን
ሰራን። ያን የመሰለ ካሴት የማይደገም እድሜ ልኩን እንደ ህዝብ ለህዝብ ሊደገም የማይችል ስራ ሰራን። እኔ ድሮም ወይዘሮ ራሄል ነው ምላት፣ አሁን ወይዘሮ ራሄል ነው ምላት። ስለዚህ በጣም ጥሩ ሰው ነበረች። ለእኔ በተለይ ቤቷ እንድጫወት ከሷ ጋር እንድሰራ ታደርግ ነበር። ባለቤቷም አስራት በጣም ወንድሜ ነበረ እና ጥሩ ስራ ነው የሰራ ነው። የሚገርመኝ እስካሁን ድረስ እንደዛ አይነት ድምፅ እንደዚህ አይነት ችሎታ ያለ እንደ ራሄል አይነት ድምፅ የሰማሁት የለም። ደግ ነች፣ በቃ ለሰው ደግ ነች ራሄል እና በጣም ነው የማደንቃት የምወዳት። የመጨረሻ መልእክት ልቀበል። እኔ እንግዲህ መቼም ፈጣሪ አሁን እያዘንኩ ነው ማወራ። አሁን ቁጭ ብዬ ሳስበው ያሳለፍነውን ቁጭ ብለን ያጠናነው ነገር ሳስበው በጣም የሚገርም ጊዜ ነው ያሳለፍነው። እግዚአብሔር ፈጣሪ ነፍሷን ይማርልን። ሌላ ምን እላለሁ? ሁላችንም ተረኛ ስለሆነ ተራችን እየጠበቅን ስለምንሄድ፣ ስለዚህ እንግዲህ ነፍሷን ይማርልን ጌታዬ። አሜን። የልቤን ሁሉ የምነግርህ ጋዘል ከለሽው ፈጣን መኪና ምናዘገየ ከኔስ መዲና አምባው ላይ ዛሬ ሰማው ላይ በፍለጋው ላለሽ ነው ወይ በአምባው ላይ አንተስ በአምባው ላይ በፈለገ ትገኛለህ ወይ። በተወዳጇ ድምፃዊት ራሄል ዮሐንስ ድንገተኛ ህልፈት የተሰማቸውን ሀዘን እንዲገልጹ እድሉን ካመቻቸነው መካከል ተወዳጁ ድምፃዊ ተሾመ አሰግድ አንዱ ነው። ከተሾመ ጋር ተወዳጅ የሆኑ ስራዎችን በጋራ ያበረከተችልን ድምፃዊ ነበረች። ተሾ ሁላችንንም እግዚአብሔር ያጽናን፣ እግዚአብሔር ያበርታን። አሜን አሜን። በጣም ነው ያዘንኩት ሳላገኛት ይሄን ያህል ዘመን ቆይቼ ማረፏን ስሰማ እውነት አልመሰለኝም እና ሌላ ሰው ጠይቄ ነው ያረጋገጥኩት። እንደገና በሰማሁበት ሰዓት ደግሞ በጣም ነው ሀዘን የተሰማኝ። ራሄል ሰው የምትወድ ተጫዋች፣ ከስራ ውጭ ደግሞ እንዲሁ መጫወቱ ራሱ የተለየ እንትን ነበራት። በካሴት ከመስራት ሌላ ጅቡቲም እያለሁ አብረን ሰርተናል። በእውነት ራሄልን ማጣት እንደዚህ በቀላል ሪኮግናይዝ ሳትደረግ እንደ ሌሎቹ እንኳን እውቅና ሲገባት ያንን እንኳን ሳታገኝ ይህን ያህል ዘመን ተቀምጣ እረፍቷ መሰማቱ በጣም የሚያሳዝን። እንደው ተሼ ከጅቡቲ ነው የሚጀምረው ትውውቃችሁ ማለት ነው? እንዴት ነበር? እስቲ በጥቂቱ አስታውሰኝ። እኔ ከጅቡቲ ለእረፍት አዲስ አበባ ሄጄ ከራሄል ጋር እንድትሰራ ብለው ሲሉኝ በድንገት ነው ትውውቁ። ሆን ተብሎ የታቀደ እንትን ሳይሆን በድንገት ነው። ሳውቃት እኔ በዝና ነበረ የምሰማው እና ደግሞ እንደ አጋጣሚ ደግሞ አንድ ቀንም ሄጃለሁ ይመስለኛል ባለሰው እና ምሽት ቤቷ። አዎ ብዙ ጊዜ አብረን የተዋወቀን ነው የሚመስለው የነበረው እና አብረን እስከቆየንበት በስራ ምክንያት ይህን ያህል ምን ቃላትም የለኝም እንደዚህ ነው ብዬ ለመናገር። በጣም ደግ ሰው ነች፣ በጣምም ተጫዋች ነች። እንደ አጋጣሚ ደግሞ አሜሪካን ሀገርም ለአንድ ጊዜ መታ እዚህ ዲሲ ያለው እነዚህ ትንሽ ጊዜ አብረን አሳልፈናል፣ ተጫውተናል እና ያው ነች ራሄል ማትለወጥ ነበረች። ወረት የላትም። ቤተኛ ቤተሰብ ሆና አብረን ጥሩ ጊዜ አሳልፈናል። ጥሩ ስራ ሰርተናል። ደግሞ ስትሰራ ከልቧ ነው። የመስነፍ ወይም የመድከም እንትን እንኳን አይታይባትም ነበር በዛን ጊዜ። ብዙ ሰዎች ታውቃለች አሜሪካ ነገርም የወጣች ጊዜ ግን ሆን ብላ ከቤቴ ደውላ እኔ ብዙ ጊዜ ብቻዬን ማሳልፈው እና ከቤቴ ደውላ ቡና ጠጣና ቡና ከኔ ጋር ቡና ተጫውተህ ትመለሳለህ ትለኛለች እና ትንከባከበኝ ነበረ። እንደ ታላቅ እህቴ ነው ማየት የነበረው
የስራ ጓደኛ ብቻ ሳትሆን ጥሩ የሰው ፍቅር የነበራት ሰው ነች ራሄል። ያ ሁላችንም እግዚአብሔር ያጽናን። እንግዲህ ተሺ አብራችሁ በሰራችሁበትም ወቅት እንዲያው ዘራፌዋን ካምባው ላይ አካሌ ናናን ጨምሮ ተወዳጅ ስራዎች በቅብብል ለኢትዮጵያ ሙዚቃ አፍቃሪ አበርክታችኋል። የእሷንም ነፍስ ይማርልን። የመሰናበቻ መልእክት ልቀበል። እንግዲህ በዚህ አጋጣሚ ቤተሰቦቿን ባላውቃቸው እግዚአብሔር መልካም መጽናናትን እንዲሰጣቸው እሷንም እግዚአብሔር በአጸደ ገነት ያኑርልን እላለሁ። በእውነት እጅግ በጣም ነው ያዘንኩት። ለሁሉም አፍቃሪዎቿና አድናቂዎቿ ደግሞ እንደዚሁ መጽናናትን ይስጥልን እላለሁ። እኔም በበኩሌ እንግዲህ መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን። ይህንን አስበህ አንተም የፕሮግራም አዘጋጅተህ በማስታወስ በጣም በጣም ነው የምደሰተው። እንግዲህ ሁላችንም እንበርታ፣ እንጽናና ነው የምለው። አሜን። ተሽዬ ከልብ አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።